ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ የመከላከያ ስምምነት ፈረሙ። የዩክሬን ድሮን ጥቃቶች በሩሲያ ዋይልድ ፕሬስ መጋዘኖች ኢላማ አደረጉ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታው ቃልማን ደብሮት ነኝ። ሳብስክራይብ ማድረጉን እንዳይረሱም። ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ መከላከያ ስምምነት ፈረሙ። በመካከለኛው ምስራቅ የፖለቲካና የጦርነት ውጥረት እየተባባሰ ባለበት ወቅት ሳውዲ አረቢያ፣ ቱርክና ፓኪስታን በመካከላቸው የጋራ የመከላከያ ስምምነት መፈራረማቸው ተገለጸ። የመካ የጋራ መከላከያ ስምምነት ተብሎ የተሰየመው ይህ ስምምነት በሶስቱ ሀገራት መካከል የጸጥታና የመከላከያ ትብብርን ለማጠናከር ያለመ ነው። በጋራ መግለጫቸው መሰረት ከሶስቱ ሀገራት አንዱ በታጠቀ ጥቃት ከተመታች ይህ ጥቃት በሶስቱም ላይ እንደተፈጸመ ይቆጠራል። ይህ አንቀጽ በተለይ ትልቅ የፖለቲካና የጦርነት ትርጉም እንዳለው ተተንትኗል። ምክንያቱም ከሶስቱ አንድ ሀገር በውጭ ኃይል ጥቃት ቢደርስበት ሌሎች ሁለቱ ሀገራት ወደዚያ ግጭት ሊገቡ እንደሚችሉም መሰረት ያስቀምጣል። ሆኖም ስምምነቱ በተግባር ምን ያክል የጦር ኃይል እንደሚያሰማር ወይም አንዱ ሀገር በጥቃት ሲመታ ሌሎች ምን አይነት ወታደራዊ እርምጃ እንደሚወስዱ በዝርዝር አልተገለጸም። ስለዚህ የስምምነቱ ትክክለኛ የወታደራዊ ግዴታ መጠን አሁንም ግልጽ አይደለም። የቱርክ ምክትል ፕሬዝዳንት ጄቭዴት ይልማዝ ስምምነቱ በተለይ በማንኛውም አንድ ሀገር ላይ ያነጣጠረ እንዳልሆነም ገልጸዋል። አንድ የቱርክ ባለስልጣን ስምምነቱ ሙሉ በሙሉ መከላከያ መሆኑንና ሶስቱ ሀገራት ከሌሎች ሀገራት ጋር ያላቸውንም የቀድሞ ስምምነት የማያፈርስ መሆኑንም ገልጸዋል። ሳውዲ አረቢያም ስምምነቱ አዲስ የጦር ማዕበል ወይም የሃይማኖት ቡድን ለመመስረት ያለመ እንዳልሆነ አስረድታለችም። የሳውዲ ምክትል የህዝብ ዲፕሎማሲ ሚኒስቴር ራይድ ኪልመር ስምምነቱ የጦር ማህበር ወይም የሰክረቲያን ጥምረት ለመመስረት ያለመ እንዳልሆነም በማህበራዊ ሚዲያቸው ገልጸዋል። እንዲሁም ስምምነቱ ከኒውክሌር መሳሪያዎች ምኞት ወይንም ከክልላዊ የጦር መሳሪያ ውድድር ጋር የተያያዘ እንዳልሆነም አስረድተዋል። የስምምነቱ መፈረም የመጣው መካከለኛው ምስራቅ በከፍተኛ የጸጥታ ቀውስ ውስጥ ባለችበት ወቅት ነው። ከ2023 ጥቅምት 7 በኋላ በእስራኤልና በሐማስ መካከል የተጀመረው ጦርነት በጋዛ ወጥቶ ሌሎች የክልሉ አካባቢዎች ላይ ተስፋፍቷል። እስራኤል በጋዛ የጦር ዘመቻ ከማካሄዷ በተጨማሪም በደቡባዊ ሊባኖስ ወታደራዊ እርምጃ ወስዳለችም። በሶሪያ በተወሰኑ አካባቢዎችም ተቆጣጥራለችም። ከዚህ በተጨማሪም ኢራንን በተመለከተም 2 የአየር ጥቃት ዘመቻዎችን ማካሄዷም ተገልጿል። በሌላ በኩል ኢራን በሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ኦማን፣ ዮርዳኖስና እስራኤል ላይ ጥቃቶችን እንደፈጸመችም ተዘግቧል። ይህ የጸጥታ ቀውስ በክልሉ የነዳጅ አቅርቦትና የንግድ መስመሮችን አስጊ ከማድረጉም በተጨማሪ በዓለም የኃይል ገበያ ላይ ከፍተኛ ጫና ፈጥሯል። ሳውዲ አረቢያ በዓለም ላይ ከሚገኙ የነዳጅ ላኪ አገራት አንዱ በመሆኗም በክልሉ የሚከሰቱ የጦር ማስፋፋት የነዳጅ አቅርቦትን ሊያውክም ይችላል። ለሳውዲ አረቢያ የአሁኑ የክልል ውጥረት በተለይም አሳሳቢ ነው። ሀገሪቱ የነዳጅ ምርቶቿን የኢኮኖሚ አቅሟን በመጠቀም ትላልቅ የልማት እቅዶችን እያካሄደች ሲሆን የክልሉ ጦርነቶች ግን እነዚህን እቅዶች ለአደጋ ሊያጋልጡም ይችላሉ። ለብዙ ዓመታት ሳውዲ አረቢያ በጸጥታ ጉዳይ ላይ በአሜሪካ ላይ ከፍተኛ ጥገኛ ነበረችም። ነገር ግን በክልሉ የተፈጠረው አዲስ የጦርነት ሁኔታ የዚህ የአሜሪካ የጸጥታ ዋስትና በቂነት ላይ አዲስ ጥያቄዎችን አስመስቷል። የአርዩኤስአይ የመካከለኛው ምስራቅ ጸጥታ ተመራማሪ ቦርጁ ኦዚየልኮ እንደሚናገሩት የስምምነቱ ዋና ዓላማ ከኢራን የክልላዊ ተጽዕኖ ጋር ሚዛን ለመፍጠር ከእስራኤል ጋር በተያያዘም የመከላከያ አቅም ለማጠንከር እንጂ በቀጥታ ከቴህራን ጋር ወደ ጦርነት ለመግባት አይደለም ብለዋል። ከሶስቱ ሀገራት ፓኪስታን በተለይ ልዩ የጦር አቅም አላት። ፓኪስታን በአሁኑ ጊዜ ኑክሌር መሳሪያ ያላት ብቸኛዋ የሙስሊም ሀገር ስትሆን ይህ ስምምነት በክልሉ ያለውን የጸጥታ ስሌት ለመቀየር የሚችል ትልቅ የፖለቲካ ምልክት ያደርገዋል። ሆኖም የሳውዲ አረቢያና የፓኪስታን ግንኙነት አዲስ አይደለም። ፓኪስታን ለሳውዲ የጦር ኃይሎችን ለብዙ ዓመታት የወታደራዊ ስልጠና ቴክኒካዊ ድጋፍ ስትሰጥ ቆይታለች። ፓኪስታን በቅርቡ ወደ 8000 የሚጠጉ ወታደሮችን፣ የውጋ አውሮፕላኖችን፣ ድሮኖችና የአየር መከላከያ ስርዓትን ወደ ሳውዲ አረቢያ ማሰማራቷ ተገልጿል። ይሁን እንጂ ይህ የጋራ መከላከያ ስምምነት የፓኪስታን ኑክሌር ኃይል ለሳውዲ አረቢያ የመጠቀም ዋስትና እንደሚሰጥ የሚያሳይ ምንም ይፋዊ መረጃ የለም።
ፓኪስታን በፊትም ከሳውዲ ጋር ባላት የመከላከያ ዩኒት ውስጥ ኒውክሌር መሳሪያ የሚለው በአሁኑ ዕቅድ ውስጥም የለም ስትልም ገልጻ ነበረም። ቱርክም ከፓኪስታን ጋር የረጅም ጊዜ የጦርነት ትብብር አላትም። ሁለቱ ሀገራት የጦር መርከቦችና የስልጠና አውሮፕላኖችን በመጠቀም የጋራ ልምዶችን አካሂደዋል። ሳውዲ አረቢያም ከቱርክ ጋር በተለይም የድሮን ቴክኖሎጂ ዋና ገዢ ናት። ይህም ሶስቱ ሀገራት የሚያደርጉትን ትብብር በባህላዊ ወታደራዊ ኃይል ብቻ ሳይሆን በድሮን፣ በአየር መከላከያ፣ በዘመናዊ የጦር ቴክኖሎጂዎች ዘርፎችም ሊጠናከር የሚችል መሆኑን ተንታኞች ያስረዳሉ። በተጨማሪም ሳውዲ አረቢያ የክልሉን የባህር መስመሮች፣ የኃይል ማጓጓዣ መስመሮች ለመጠበቅ የብዙ ሀገራት የባህር መከላከያ ጥምረት ለመመስረት እቅድ አቅርባለች። ቱርክና ፓኪስታን ይህን የባህር መከላከያ ትብብርም እንደሚደግፉ ተገልጸዋል። ይህ በተለይ በክልሉ የነዳጅ መስመሮችና የንግድ መርከቦች ደህንነት ላይ የተፈጠረውን ስጋት ለመቀነስ ያለመ ነው። የግልፍ ሪሰርች ሴንተር ሊቀመንበር አብዱልአዚዝ ሳገር እንደሚሉት ሶስቱ ሀገራት በአሁኑ የውጥረት ወቅት በጸጥታ ጉዳይ ላይ በቅርበት ለመተባበር ያሳዩት ፍላጎት ትልቅ የፖለቲካ ምልክት ነው ብለዋል። ሳውዲ አረቢያ የእስልምና ቅዱሳን ስፍራዎች የያዘችና ከዓለም ትልቅ የነዳጅ ላኪዎች አንዷ ነች። ቱርክ ደግሞ በኔቶ ውስጥ ከትልቅ ወታደራዊ ኃይሎች አንዱን ይዛለች። ፓኪስታን ደግሞ ኒውክሌር ያላት ብቸኛው የሙስሊም ሀገራት ነች። ስለዚህ ሶስቱ ሀገራት በአንድ የመከላከያ ማዕቀፍ መሰብሰባቸው በክልሉ የኃይል ሚዛን ላይ ትልቅ የፖለቲካ ተጽዕኖ ሊኖረው ይችላል። ስምምነቱ ግን ወዲያውኑ አዲስ የጦርነት ጥምረት እንደተፈጠረ ወይም ሶስቱ ሀገራት በቀጥታ ወደ አንድ ጦርነት ይገባሉ ማለት አይደለም። የስምምነቱ ዝርዝር የሚያሳየው በዋናነት የጋራ መከላከያን፣ የመከላከያ አቅምና የመገደብ አቅምን ማጠናከር ነው። ስምምነቱን በመካ የተፈራረሙት በሳውዲ የዘውድ ልዑል መሐመድ ቢን ሳልማን፣ በቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን እና በፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ነው። ስምምነቱን ለአንድ ዓመት ያክል የቆየ ድርድርን ተከትሎ የተደረሰበት መሆኑን ተገልጿል። ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በስምምነቱ ላይ እስካሁን አስተያየት አልተሰጠም። ህንድ ግን እድገቱን በቅርበት እየተከታተለች መሆኑን አስታውቃለች። ኢራን በበኩሏ በስምምነቱ ላይ ወዲያውኑ ይፋዊ ምላሽ አልሰጠችም። በመሆኑም የመካ የጋራ መከላከያ ስምምነት በሶስቱ ሀገራት የቆየ የጦርነት ትብብርን ወደ አዲስ ደረጃ ከማሸጋገሩም በተጨማሪ በእስራኤል፣ ኢራንና ሌሎች የክልሉ ኃይሎች መካከል ያለውን ውጥረት በቀጠለበት ወቅት ሳውዲ አረቢያ፣ ቱርክና ፓኪስታን የራሳቸውን የጋራ የጸጥታ አቅም ለማጠናከር የሚፈልጉ መሆናቸውንም ያሳያል። ይህ አዲስ የጋራ መከላከያ ማዕቀፍ ቀጣይ ወራት በክልሉ የሚኖሩ የጸጥታ ሚዛንን፣ የነዳጅ አቅርቦትና የዓለም አቀፍ የጂኦፖለቲካል ግንኙነት ላይ ምን ያክል ተጽዕኖ እንደሚያሳድር በቀጣዩ የሚታይ ይሆናል። የዩክሬን ድሮኖች ጥቃት በሩሲያ ዋይልድሬስ መጋዘኖች ኢላማ አደረጉ። ዩክሬን በሩሲያ የሚገኙ የዋይልድሬስ የመጋዘን ማዕከላትን በተከታታይ የድሮን ጥቃቶች ኢላማ ማድረጓን ተከትሎ በኩባንያው የሎጂስቲክ አውታር መረብ ላይ ከፍተኛ መስተጓጎል ፈጥረዋል። ጥቃቶች ከጁላይ 18 ጀምሮ በተለያዩ የሩሲያ ክልሎች በሚገኙ ዋይልድሬስ መጋዘኖች ላይ ተፈጽመዋል። ቢያንስ 20 የኩባንያ ቦታዎች በጥቃቱ የተጎዱ ሲሆን አንዳንድ መጋዘኖች ሙሉ በሙሉ ወድመዋል። የሳተላይት ምስሎች በመመርመር ከ1.18 ሚሊዮን ካሬ ሜትር በላይ የሚሆን የመጋዘን ቦታ መጎዳቱን ወይም መውደሙ ተገልጿል። ይህም በኩባንያው አጠቃላይ የመጋዘን አቅም ከ1/5 በላይ ነው። ጥቃቱ በተለይ በሩሲያ ከሞስኮ ምስራቅ በሚገኘው የኤሌክትሮስታል መጋዘን ላይ ከፍተኛ እሳት አስነስቷል። በዚያም ከ100 ሚሊዮን ሩብል በላይ የሚገመት የንግድ ዕቃ መውደሙ ተዘግቧል። በአጠቃላይ በመጋዘኖቹ ላይ በተፈጸሙ ጥቃት ቢያንስ 13 ሰዎች ሞተዋል። ጥቃቶቹ በመጋዘኖች ውስጥ የተከማቹ ዕቃዎችን ከማውደም በተጨማሪ የኩባንያውን የማጓጓዝና የማካፈል ስርዓትም አውቆታል። ዩክሬን ጥቃቶቹ የሩሲያን የጦር አቅም ለማዳከምና የጦርነት ዋጋ ለሞስኮ ለማሳደግ ከሚያደርገው ሰፊ የድሮን ዘመቻ አካል እንደሆነም ትገልጻለችም። ዊኬቭ እንደሚለው ዋይልድሬስ በመድረኩ ላይ የጦር አጠቃቀም ሊኖራቸው የሚችሉ እንደ ራስ ቁር፣ የጢት መያዣ እና የሌቲታ መሳሪያዎች ያሉ ምርቶችን ስለሚያቀርብ የሩሲያ የጦርነት አቅርቦት ስርዓት እየደገፈ ነው ይላሉ። ዋይልድሬስና የሩሲያ መንግስት ግን ኩባንያው ለሩሲያ ጦር ዕቃ እንደሚያቀርብ የቀረበውን ክስ ይክዳሉ። በዚህም መሰረት የዋይልድሬስ መጋዘኖች ላይ የሚደረጉ ጥቃቶች የሩሲያ ዩክሬን ጦርነት ከጦርነት ግንባር ርቆ ወደ ሩሲያ ውስጥ ያሉ የሎጂስቲክና የኢንዱስትሪ ማዕከላት እየተስፋፋ መሆኑን የሚያሳይ ሌላ ምልክት ሆነዋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቤን የዜና ቻናል ላይክ እና ሰብስክራይብ ያድርጉ።
እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።